ወደ አደን የወጣ አንድ እጅግ የተከበረ ንጉሥ ነበር። ታዲያ ወደ አደን የወጣው ብቻውን አልነበረም። ነገር ግን እጅግ ከሚያከብረውና ከሚያምነው አገልጋዩ ጋር ነበር። ጥቅጥቅ ባለው በዚህ ጫካ መሃል እንደደረሱ የንጉሡ ፈረስ ያደናቅፈውና ንጉሡ ወዲያውኑ ወደ መሬት ይወድቃል። ይህ ታማኝ አገልጋይ ታዲያ ከራሱ ፈረስ በፍጥነት ወርዶ ወደ ንጉሡ ሲጠጋ የንጉሡ ትንሽዬው ጣት ተሰብራለች። ንጉሡ በንዴትና በሕመም ውስጥ ሆኖ ፈረሱን ሲራገም፣ ይህ ታማኝ አገልጋዩ ግን ረጋ ብሎ ንጉሥ ሆይ አይናደዱ፣ ምናልባትም ለመልካም ይሆናል ይህ የተፈጠረው ሲላቸው፣ ንጉሡ የባሰ ቁጣ ሞላቸው። ወዲያውኑም ይህ ታማኝ አገልጋያቸው እንዲታሰር ለወታደሮቻቸው ትእዛዝ ያስተላልፋሉ። ወታደሮቻቸውም ወዲያውኑ ይዘውት ወደ ተዘጋጀለት እስር ቤት ይዘውት ሄዱ። ከብዙ ቀናት በኋላ አደን የለመደው ይህ ንጉሥ ብቻውን ወደ አደን ያመራል። በዚህን ጊዜ ከሰው ያልተቀላቀሉ በጫካ ውስጥ የሚኖሩ አነስተኛ ጎሳዎች ያገኙታል። እነዚህ ሰዎች ወደ ጫካው የገቡት ሌላ ሰው ለማደን ነበር። ምክንያቱም አንድ ሰውን መስዋዕት አድርጎ ለአምላካቸው የማቅረብ ልማድ ነበራቸው። ታዲያ ንጉሡ ብቻውን ስለነበር አልተቸገሩም፣ ይዘውት ይሄዳሉ። ስፍራቸው እንደደረሱ ወዲያው ያሳስሩታል፣ እሳቱንም በደንብ አድርገው ያቀጣጥላሉ። ግን ድንገት የትንሿን ጣቱን መሰበር ሲያዩ ያቆማሉ። መስዋዕት አድርገው የሚያቀርቡት ሰው ሙሉ ሰው መሆን አለበት ብለው ያምናሉ። ስለዚህ በነፃ ለቀቁት። ንጉሡም ያ ታማኝ አገልጋዩ የተናገረው ነገር ትዝ እያለውና ብቻውን እየሳቀ ወደ ግዛቱ ተመለሰ። ወዲያውኑም ራሱ ያ ታማኝ አገልጋዩ ታስሮበት ወደ ነበረው እስር ቤት ያመራና ያስፈተዋል። ከዚያም እኔ ተሳስቻለሁ፣ አንተ ትክክል ነበርክ ይለውና የተፈጠረውን ሁሉ ያስረዳዋል። አሁንም ይህ ታማኝ አገልጋዩ ረጋ ብሎ እንደውም በዚህን ጊዜ ፈገግ እያለ ንጉሥ ሆይ ለመልካም ነው ይለዋል። ንጉሡ ደግሞ ግራ ተጋብቶ ይህ ሁላ ጊዜ ያለ ጥፋት አስሬ እንዴት እንዲህ ትላለህ ብሎ ሲጠይቀው እኔም ባታሳስረኝ ኖሮ እንደተለመደው ያው ካንተ ጋር አደን ወጣ ነበር፣ ታዲያ አንተን ሲለቁ እኔን ግን አይለቁኝም ነበር ብሎ ሲመልስለት ንጉሡ ሁሉንም ነገር መረዳት ቻለ። በሕይወት የተሟላ ኑሮ መኖር የመቻል ሚስጥር ምናልባት ሀብት፣ ስኬት ወይም አገኘዋለሁ ያልነውን ነገር ማግኘታችን ሳይሆን በትንሿ ነገር ላይ ያለን አመስጋኝነት ላይ ሊሆን ይችላል። አመስጋኝነት ዝም ብሎ አመሰግናለሁ ማለት ብቻ አይደለም፣ ከዛም ያልፋል። በሕይወታችን ያሉ መልካም ነገሮች ላይ ትኩረት እንዲያደርግ አስተሳሰባችንንና ስሜታችንን በየቀኑ ማሰልጠን መቻል ነው። አመስጋኝነት ትልቅ የሚሆን ትንሽ ያለንን ነገር ማድነቅ መቻል ነው። በኢሞንስና መከላ እንደ አውሮፓውያን አቆጣጠር በ2003 ዓ.ም በተደረገው ጥናት በየቀኑ ሊያመሰግኑበት የሚችሉትን ጉዳይ የጻፉ ቡድኖች የተሻለ የጤና ለውጥ እንዳመጡ ያሳያል። እነዚህ ቡድኖች የታየባቸው ለውጥ አዎንታዊ ስሜቶቻቸው ጨምረዋል፣ በሕይወታቸው የተሻለ መርካትን አስመዝግበዋል፣ ጥሩ እንቅልፍ መተኛት ችለዋል፣ ጭንቀትና የመሳሰሉት እጅግ በጣም ቀንሰውላቸዋል። የሚያስደንቀው አመስጋኝነት ስሜቶቻችንን ብቻ ሳይሆን ሰውነታችንንም የመቀየር አቅም እንዳለው በሳይንስ መገኘቱ ነው። አብዝተው ያላቸውን ነገር እያመሰገኑ የመኖር ጥበብ ያላቸው ሰዎች የደም ግፊታቸው ዝቅተኛ ነው፣ በሽታ የመከላከል አቅማቸው ደግሞ ከፍተኛ ነው፣ ጤናማ የሆነ እንቅልፍም አላቸው እና የመሳሰሉት። ምክንያቱ ደግሞ ይሄ ልምዳቸው እንደ ኮርቲሶል ያሉ የጭንቀት ሆርሞኖች ቀንሰው እንደ ዶፓሚንና ሴሮቶኒን ያሉ አዎንታዊ ሆርሞኖች እንዲመነጩላቸው ስለሚረዳቸው ነው። አመስጋኝነትና ጓደኝነት። አመስጋኝነት ግንኙነቶችን ይፈጥራል። አመስጋኝነትን የተለማመዱ ጓደኛሞች የተሻለ በግንኙነታቸው መደሰትንና ረዥም ጊዜ ሳይለያዩ መቆየትን አስመዝግበዋል። ምስጋናን የሚለዋወጡ ጓደኛሞች የተሻለ መተማመንና ግንኙነት ይሰማቸዋል። እስቲ የሥራ ባልደረባችሁን በየቀኑ ምክንያት እየፈለጋችሁ አመስግኑት፣ ለትልቁ ብቻ ሳይሆን ለትንሹም ሳይቀርም። ከዛም በኋላ ስራው ሁሉ እየቀለላችሁ ይመጣል። ከባልደረባችሁም ጋር የተሻለ ቅርርብ ትፈጥራላችሁ። አመስጋኝነት ችሎታ ነው። እንደ የትኛውም ችሎታ መጀመሪያ መለማመድን ይጠይቃል። ለምሳሌ በየቀኑ ልታመሰግኑበት የምትችሉትን 3 ነገሮች ጻፉ።
ለምሳሌ ጥሩ ቡና መጠጣት መቻላችሁ፣ ወይ ጓደኛችሁ ስለደወለላችሁ፣ ወይ ካልሆነ አንድ ጊዜ እንኳን መሳቅ በመቻላችሁ። አለቀ። በቃ እነዚህ ትንንሾቹ 3ቱ ነገሮች ራሱ በቂ ናቸው። ነገር ግን አብዛኞቻችን ከዚህም በላይ የሆኑ ምክንያቶች ልንጽፋቸውና ልናመሰግንባቸው የምንችልባቸው ምክንያቶች እንዳሉን እሙን ነው። ቀኑን ሙሉ ባዝነን ማታ ጋደም ስንል ቀኑን ሙሉ ልናመሰግንበት የምንችላቸውን ምክንያቶች አስበን እናመስግን። ፈተናዎችና የተሳሳቱ አመለካከቶች። አመስጋኝነት በሕይወት ያሉ ህመሞችን መካድ ወይም ሕይወት ፍጹም መልካም እንደሆነች ማስመሰል አይደለም። እንደውም አመስጋኝነት ፈተናው እያለ ነው። ከባድ ጊዜያቶችን ፍቆ አያስወግድም፣ ነገር ግን ለአመለካከታችን ጥሩ የሆነ ፍሬም ያበጅለታል። በብዙ የአእምሮ ቁስል ወይም ትራውማ ያለፉ ወታደሮች አመስጋኝነትን መለማመዳቸው ዓላማን እንዲያገኙ እንደረዳቸው ይናገራሉ። በሕይወታቸው ያለፈውን አይክዱትም፣ ግን ለዛሬ የሚሆን መኖር የሚችሉበትን ዓላማ እንዲያገኙ ረድቷቸዋል። እስቲ ለ7 ቀናት አመስጋኝነትን እየተለማመዳችሁት ራሳችሁን እያሰለጠናችሁት ቆዩ። ከዛን የተፈጠረውን ኮሜንቱ ስራ አስቀምጡልን፣ እንወያይበታለን። እስከዚህ ከተከታተሉን እንደዚህ ያሉ ሌሎች ዝግጅቶች እንዳያመልጦት ቻናላችንን ሰብስክራይብ ያድርጉ። ቢሰሙት ጥሩ ነው ለምትሏቸው ሰዎችም ሼር ያድርጉት። እኛ እዚሁ ጋር አበቃን። በቸር ቆዩን።